السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، سورة الزلزلة كسورة الزلزلة من نسوي زارياتشن درس. سورة الزلزلة مدنيانات 8 آياتዎችን ይዛለች 35 ከሊማዎችን ይዟል 149 ሐርፎችን ይዟል። ያ ማለት በትንሹ ሱረቱ ዘልዘላን ስትቀራ 1490 አጅሮችን ታገኛለህ ማለት ነው። ባለፈው ሱሪያ ላይ ሱረቱ ለም የኩን ወይም ሱረቱል በይና ላይ አላህ Subhanahu Wa Ta'ala የሙእሚኖችን እንደዛውም ደግሞ የካፊሮችን የሙሽሪኮችን ጀዛ ተናግሯል። እነለዚነ አመኑ ወዐሚሉ ሷሊሓቲ ኡላኢከ ሁም ኸይሩል በሪያ جزاؤهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أبدا يلا تناغروا الزاقات تقل تبلو يتكمتون في نار جهنم خالدين فيها يميلون الزيوست يميابرارلن يهونا سورة نو مالتنا من دنو كاما كان ካሉ ሰው ጀዛ የሚያገኝበት የሚከፈልበት ቀን ካሉ ከሚከሰቱ ክስተቶች ውስጥ ምን አሉ የሚለውን የሚያነሳልን ሱራ ነው ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም ዝነተ ሰፊና ዝነቱን አድራሽ በሆነው ለሙእሚኖች አዛም በሆነው ኢዛ ዙልዚለቲል አርዱ ዚልዛለሃ አለ አላህ Subhanahu Wa Ta'ala። ኢዛ ዙልዚለቲ ስትርገፈገፍ አለ الأرض مريت سترقفقف ستنقطقط على مريت ستنقطقط سترقفقف على أي مريت بتنقطقطج بترقفقفج ጊዜ على زلزالها منقطقطوان مرقفقفوان بترقفقفج بتنقطقطج ጊዜ على شوف إذا زلزلت الأرض الزلزال على مريت مرقفقفن بترقفقفج ጊዜ على من على مرقفقفوان منقطقطوان بتنقطقطج ጊዜ على አየው የራሷ የሆነ የሚታወቅ መንቀጥቀጥ አላት ማለት ነው። ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም ትልቅ የሆነ ማለት ነው። መንቀጥቀጧን የሚታወቀውን ከባድ መንቀጥቀጧን በተንቀጠቀጠች ጊዜ አለ ወአخرجت الارض መሬት ባወጣች ጊዜ አስቃለሃ ሸክሞቿን ባወጣች ጊዜ አለ ሸክሞቿን ባወጣች ጊዜ ሙታን ከሷ ውስጥ በወጡ ጊዜ አለ ይሄ እንግዲህ ወአخرجت الارض አስቃለሃ በቀጣይ ላይ ባሉ ሱራዎች ይብራራሉ ማለት ነው። نعم كالفراش المبثوث ያለ ማለት ነው። نعم وقال الانسان የሰው ልጅ ይላል ታዲያ መሬት እየተንቀጠቀጠች ውስጧ ያሉ ሸክሞቿን ሙታኖቿን ምናምን ስትገለብጥ ስታወጣ ሰው ይላል ማለሃ ምን ነካት ይላል ምን ነካት ይላል ምን ሆና ነው እንደዚህ የምትርገፈገፈው ምንድነው መርገፍገፏ ለምንድነው እያለ ሰው እንደዚህ ይላል አለ ካፊር ያው ይሄ ቂያማ የሚባል ቀን እንደሌለ ስለነበረ የለም ሲል ስለነበረ ተገርሞ ነው። ሙእሚን ደግሞ ደንግጦ ነው ማለት ነው በድንጋጤ ነው እንጂ ያው هذا ما وعد الرحمن وصدق المرسلون እንደሚሉ ተነግሮናል ማለት ነው። نعم وقال الانسان የሰው ልጅ ይላል ማለሃ ምን ነካት ምን ነክቷት ነው እንደዚህ የምትርገፈገፈው ምን ሆና ነው እንደዚህ ውስጧ ሸክሞቿን የምታራግፈው ይላል ነው። يومئذ ያን ጊዜ ታዲያ መሬት መርገፍገፏን ተርገፍግፋ ሰው ልጅ ሁሉ መሬት ያዘችዋን ሁሉ በተፋሽ ጊዜ تحدث ታወራለች اخبارها ወሬዋን ታወራለች ዜናዋን ታወራለች ማን ምን ሲሰራባት እንደነበረ ታወራለች የሚመሰከርለትን ተመሰክርለታለች የሚመሰክርበትን ተመሰክርበታለች ማለት ነው። ይሄንን የምታደርገው በራሷ አይደለም بأن ربك ጌታክ አውሐለሃ ፈቅዶላት ነው ጌታክ ነግሯት ነው በይ ተናገሪ ብሎ አላህ ፈቅዶላት አላህ አዟት በአላህ ፍቃድ ነው ምን የምታደርገው የምትናገረው ማለት ነው። ያን ቀን ሰዎች ከምድር ወጥተው ተዳይንተው ሁሉም ቤቱን መመለሻውን የጁን ካወቀ በኋላ يومئذ ያን ቀን يصدر الناس ሰዎች ይመለሳሉ አለ አሽታተን ተለያይተው ይመለሳሉ አለ
ምን ሊያደርጉ ነው የሚመለሱት ሊዩረው ሊመለከቱ አዕማለሁም ስራቸውን ሊመለከቱ የስራቸውን ውጤት ሊመለከቱ ማለት ነው የስራቸውን ውጤት ተመስክሮባቸዋል ምን ብሎባቸዋል የስራቸውን ውጤት ሊመለከቱ የስራቸውን ውጤት የሚመለከቱ የት ነው እሳት ውስጥ ገብተው ጀነት ውስጥ ገብተው ማለት ከፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር ነው ከፊሉ ወደ ጀነት ከፊሉ ወደ እሳት ይመለሳል ሁሉም በስራው በሂሳቡ ወደ ጀነት የሚገባው ጀነት ይገባል ወደ እሳት የሚገባው እሳት ይገባል ነው ታዲያ فمن يعمل የሰራ ሰው ስራም ይሁን ንግግርም ይሁን እምነት ይሁን የሰራ ሰው مثقال ክብደትን ذرትን የቱሴ ያክል ክብደትን ያክል የሰራ ሰው ኸይረን መልካምን የሰራ ሰው የረሁ ያየዋል ያገኘዋል ነው ቱሴም ብታከል ማለት እቺ ትንሽ ናት አትቆጠርም ይሄ ፖይንት ቤት ነው ነጥብ ቤት ነው እናጠጋጋ ወይ እናጥፋው የሚባል ነገር የለም ትንሽም የሰራው ነገር ካለ مثقال ذره ማለት የቱሴ ክብደት ያክል ማለት ነው ትንሽ የቱሴ ክብደት ያክል እንኳን መልካም ስራ ኸይረን መልካም ስራ የሰራ ሰው የረሁ ያገኘዋል ነው ምንም የሚበደል ነው لا ظلم اليوم ነው ያኔ ተበድሎ አይደለም ከፊሉ ወደ ጀነት አሽታተን ሆኖ ተከፋፍለው ተለያይተው ከፊሉ ወደ ጀነት ከፊሉ ወደ እሳት የሚገቡት ومن يعمل مثقال ذره شرا የቱሴ ያክል ክብደት ክፈም የሰራ ሰው የረሁ ያገኘዋል ነው እንግዲህ አላህ በዱንያ ላይ ካልማረለት استغفار አድርጎ ተውባ አድርጎ ካልተማረለት ወንጀሉን የሚያስምርለትን ነገር ካልሰራ ያኔ ስራዋን ያገኛታል በዛ ባገኘው ስራ ላይ ተመስርቶ ሁሉም ጀነት የሚገባው ጀነት እሳት የሚገባው ሰው እሳት ይገባል ማለት ነው ስለዚህ ሞቶ መቀስቀስ አለ ማለት ነው አያችሁ አላህ Subhanahu Wa Ta'ala እነዚህ ግኡዛንን ማናገር ይችላል ማለት ነው መተሽሃዱ አለይሂም ይሄ አልሲነቱሁም ምላስ ትናገራለች እጅ ትናገራለች እግር ትመሰክርብሃለች ወይ ትመሰክርልሃለች ማለት ነው ስለዚህ አላህ ግኡዝን አናግሮ እንዲመሰክርልህ ነው ስለዚህ እቺ ምድር ላይ ነገ ስለምትመሰክርብን መልካም ነገርን መስራት ይኖርብናል መልካም ነገር ሲባል ትላልቆችንም ትናንሽ የሚባሉትንም ማለት ነው ትንሽ የሚባል የለም የመልካም ስራ ይው مثقال ذره خيرا የረሁ ነው አየው ወንድም ፊት ላይ ፈገግ ማለት ሊሆን ይችላል አትናቅ ነገ ተጠቅማለች ከመንገድ ላይ ቆሻሻ ነገር ማስወገድ ሊሆን ይችላል ሰውን አዛም የሚያደርግ ነገር ብዙ የሚያስጨንቅ ነገር አይደለም አጅሩ ትላልቅ የሆነ ስራ ነው ስለዚህ አትናቅ ስራ ምክንያቱም فمن يعمل مثقال ذره خيرا يره ነው ነገ ተጠቅማለች ማለት ነው ነገ ተጠቅማለች ማለት ዱንያ መዝሪያ ምንዘራበት ነው አኺራ ደግሞ ምናጭድበት ነው ማለት ስለዚህ ገበሬ ዛሬ ዘርቶ ነገ አጭዳለው ብሎ ነው አይደል ዛሬ የሚዘራው ስለዚህ አንተም ዛሬ ነገ አጭዳለው ብለ ዛሬ ላይ ልንዘራ ነው የሚገባው ማለት ነው መልካም ስራችንን ማለት መልካም የሰራ ሰው መልካም ያጭዳል መልካም ያልሰራ ሰው ደግሞ የዘራው ነው የሚያጭደው ማለት ስለዚህ እስቲ ያ ሂሳብ ቀን መጥቶ ሁላችንም የሥራችንን ከማየታችን በፊት ራሳችንን ሂሳብ እናድርግ ማለት ነው ምን ኸይር ሰራው ምን ሸር ሰራው ምን استغفار ላድርግ ብለን ራሳችንን ልንመረምር ከተውበት ልናደርግበት ከሚገቡ ነገራቶች ተውበት ልናደርግ ይገባል ማለት ነው ስለዚህ ሱረቱ ዘልዘላ ይሄ ነው اذا زلزلت الارض زلزالها መሬት መንቀጥቀጧን በተንቀጠቀጠች ጊዜ واخرجت الارض اثقالها መሬት ሸክሞቿን ሙታኖቿን ባወጣች ጊዜ وقال الانسان ሰው ልጅ ባለ ጊዜ ማለሃ ምን ነካት ምን ሆና ነው ባለ ጊዜ يومئذ ያን ቀን ታዲያ تحدث اخبارها ወሬዋን ታወራለች بان ربك وحالها ጌታ ስለፈቀደላት ጌታ ስላዘዛት ወሬዋን ታወራለች ትመሰክርላለች ወይ ትመሰክርብሃለች يومئذ ያን ቀን يصدر الناس ሰዎች ይመለሳሉ አሽታተን ተከፋፍለው ሊውረው አዕማለሁም የሥራቸውን ውጤት የሥራቸውን ጀዛ ለማየት ተከፋፍለው ሰዎች ፈሪቁን ከፊሉ ወደ ጀነት ከፊሉ ወደ እሳት ይታል ይሄንን ከፊሎቹ يومئذ يصدر الناس አሽታተን ሊውረው አዕማለሁም የሚለውን ሰዎች ከቀብራቸው ይሄዳሉ ወደ ሂሳባቸው ይሄዳሉ ስራቸውን ለማየት መልካም ነው የሰራሁት ወይስ መጥፎ ነው የሰራሁት የሚለውን ለማየት ሰዎች ወደ ስራቸው ወደ ሚዛናቸው ወደ ሂሳባቸው ይሄዳሉ ብለው የሚተረጉማሉ ችግር የለውም ያስኬዳል ነው فمن يعمل مثقال ذره خيرا يره የሰራ ሰው مثقال ክብደትን ذرትን የቱስ ያክል ክብደትን ትንሽዬ ማለት ነው የሰራ ሰው خيرا መልካምን يره ያገኘዋል ነው
ومن يعمل مثقال ذرة شرا መጥፎ ክፉ ጥሩ ያልሆነ ጥዩፍ የሆነ ቱሲ ያክል ክብደት ያክል የሰራም ሰው ይረሁ ያይዋል ነው ካልተማረለት ማለት ነው የሚያስብር ነገር ካልሰራ ማለት ነው አላህ ሱረቱ ዘልዘላን ከጠቀሰ በኋላ እቺ ሱረቱ ዘልዘላ እንግዲህ አንድ ሰው መልካም ስራ ከሰራ በመልካም ስራው ላይ መልካም እንዳን በመጥፎ ስራ ላይ ከሰራ ደግሞ መጥፎን ስራን ላይ የእጁን ያገኛልና የሰው ልጅ ከሚሰራው መጥፎ ስራዎች ውስጥ አንዱን የምትነግረን ሱራ ተከትላ መጣች ኢነሁ ወኢነ ኢነል ለረብሂ ለከኑድ ብላ የሰው ልጅ ከሃዲ መሆኑን የሰው ልጅ ኒዕማን ጸጋን ሚክድ የሚሆን የሆነ ውለታን ማያውቅ የሆነ መሆኑን የሚነግረን ሱራ ተከትላ መጣች ማለት ነው ያ ብቻ ሳይሆን ባሳለፍነው ሱራ ላይ واخرجت الارض اثقالها የሚል አለ እዚህ عاديات ቀጣይ ሱራስ ደግሞ اذا بعثر ما في القبور ከቀብር ስለመነሳት ከመሬት ውስጧ ያዘችውን ሸክም ስለማውጣት ሁለቱም ከቀብር ከመነሳት የሚያወራ የሆነ ሱራ ተከትሎ መጣ ሱረቱል ዓዲያት መክያናት 11 አያዎችን ይዛለች 40 ከሊማዎች አሏት 163 ሐርፎችን ይዛለች ያ ማለት በትንሹ አንድ ሰው ሱረቱል ዓዲያትን ሲቀራ 1630 አጅርን ያገኛል ማለት ነው ቢስሚላሂር ረህማኒር ረሂም በአላህ ስም ዝነተ ሰፊና ዝነቱን አድራሽ በሆነው ወይም በአላህ ስም ዝነተ ሰፊና ለሙእሚኖች አዛን በሆነው ወልዓዲያቲ ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا ይሄ ሁሉ ማህላ ነው አላህ Subhanahu Wa Ta'ala እየማለ ነው ምን አለ ወልዓዲያቲ ضبحا በአለክላኪ በርጋጊዎች በአለክላኪ ሯጮች እመላለው አለ ወልዓዲያት ማለት ሯጮች በርጋጊ ፈረሶች ማለት ነው ضبحا ያለከለኩ በሚሮጡ በጣም እየፈጠኑ ያለከለኩ በሚሮጡ በሚበረግጉ ፈረሶች እመላለው አለ አላህ Subhanahu Wa Ta'ala ወልዓዲያት በበርጋጊዎች በሯጮች ضبحا ያለከለኩ በሚሮጡ ፈረሶች በአለክላኪ በርጋጊዎች በአለክላኪ ሯጮች እመላለው አለ ፈልሙሪያቲ ቀድሃ በርግጫቸው አቀጣጣይ በሆኑት ማለት ነው ፈልሙሪያቲ አቀጣጣይ በሆኑ ጫሪ በሆኑ ለኳሽ በሆኑ ብልጭ አድራጊ በሆኑ ቀድሃን በእግራቸው በርግጫቸው ብልጭ አድራጊ በሆኑ ለኳሽ በሆኑ አቀጣጣይ በሆኑ ጫሪ በሆኑ ፈረሶች እመላለው አለ እነዚህ ፈረሶች በጣም እየፈጠኑ ከመሆናቸው የተነሳ ያለከለኩ ነው በጣም በኃይል በፓወር እየሮጡ ከመሆኑ የተነሳ ከጥንካሬያቸው የተነሳ መሬታቸው እግራቸው ከሚሮጡበት ድንጋይ ጋር ሲጋጭ እሳትን ይፈጥራል ማለት ነው ይሄ ታቃላችሁ የእሳት ፍንጣቂን ማለት ነው ናም ፈልሙሪያቲ የእሳት ፍንጣቂ ፈጣሪ በሆኑት ማለት ቀድሃን ሲረግጡ በርግጫቸው ቀድህ ማለት መምታት ነው እሺ የሆነ ነገር መምታት ነው ስለዚህ በእግር ምታቸው የእሳት ብልጭታን የእሳት ፍንጣቂን ፈጣሪ በሆኑት ይሄ እንግዲህ ወልዓዲያት ضبحا ሲል ፍጥነታቸውን ነገረን ፈልሙሪያት ቀድሃን ፓወራቸውን ጥንካሬያቸውን አረጋጋታቸው ጠንካራ ከመሆኑ የተነሳ ከሚረግጡት ድንጋጋ የእሳት ፍንጣሪ እየተፈጠረ እንደሆነ ማለት ነው ወልዓዲያት ضبحا ባለክላኪ ሯጭ በሆኑ ፈረሶች እመላለሁ ፈልሙሪያት ቀድሃ እንደዛውም ብልጭ አድራጊ በርግጫቸው ብልጭ አድራጊ በሆኑ በልልቻቸው እሳት ፈጣሪ በሆኑ በርግጫቸው ለኳሽ በሆኑ በርግጫቸው ጫሪ በሆኑ በርግጫቸው አቀጣጣይ በሆኑ ፈረሶች እምራለው አለ ቀጠለ ፈልሙጊራቲ ሱብሃን በሚዘምቱ በሆኑ በሚወሩ በሆኑ ሱብሃን በለሊት በሚወሩ በሆኑ ሙጊራት የሚባለው ድንገት መዝመት ነው ድንገት መዝመት ይሄ ድንገት ሰው ሳያቅ ሄደ ስትዘምትበት ጋራ ይባላል ማለት ፈልሙጊራቲ ሱብሃን በለሊት በሱብሂ ሰዓት በሚወሩ በሆኑ ማለት ነው አየው የፈረሶቹ ሩጫ ለሌላ ዓላማ አይደለም ለዱንያ ጉዳይ አይደለም ሩጫቸው ለጂሃድ ነው እየሮጡ ያሉት ማለት ነው አየው አላህ Subhanahu Wa Ta'ala እዚህ ጋር ኸይር ነገር ላይ ጂሃድ ላይ መልካም ነገራቶች ላይ አኺራን የሚጠቅመን ላይ ፈጣን
መሆን እንዳለብን አንድ ጠንካራ መሆን እንዳለብን ሁለት ይሄ የሌሊት ሰዓቱን አላህ መባሪክ ለኡመቲ ፊ ቡኩሪሃ ብለዋል አይደል የሌሊት ሰዓቱን እቺ ከሱቢ በኋላ ያለችዋን ጧት ሰዓቱን አላህ በረካ እንዲያደርግ መልእክተኛው ዱዓ አድርጋሉ ያቺን ሰዓት ለጂሃድ ብቻ ሳይሆን ለመልካም ነገራቶች ላይ መጠቀም እንዳለብን የሚል መልእክት አለው ለምንድነው አላህ Subhanahu Wa Ta'ala በሆነ ነገር ሲምል የዛን ነገር ታላቅነት ነው የሚያሳየው ወለዓስር በጊዜ ሲምል የዛን የዓስርን ታላቅነት ነው የሚያሳየው አይደለ ስለዚህ እንዲህ በመታረክ ፈረስ በመማሉ እቺ ፈረስ እየሰራች ያለችው ተግባር ምን ያክል ታላቅ መሆኑን ነው እያሳየን ያለ ነው ማለት ነው والعاديات ضبحا فالموريات قدحا فالمغيرات صبحا በጣም እየፈጠነች ነው አረጋግጦ አሳት ይጭራል በሌሊት ሄዳ ነው እየዘመተች ያለችው فاثرن به ያነሳች ሆነች በዚህ ሩጫዋ ነቃን አዋራን የሚያነሱ በሆኑ ማለት ነው فاثرن به በሩጫው የሚያነሳ የሆነ ነቃን ማለት አፈርም አዋራን የሚያነሱ በሆነ ማለት ነው አየው በጣም እየፈጠነች ነው እግሮቿ እሳት የሚፈጥር ነው ጠላትን በሌሊት ልትወር እየሄደች ነው እና አዋራን እያነሳች ነው በጣም እየፈጠነች መሆኑን የሚያሳይ ነው ሄዳ የት ነው መዳረሻዋ فوسطن به جمعا መሃል የሚገቡ ማለት ነው መሃል የሚገቡ በሆኑ جمعا ስብስብ ውስጥ ጀማዓ ውስጥ ሄደው መሃል የሚገባ ይሆኑ ማለት ነው አዮ በዚህ አዋራቸውን ያነሱ فوسطن به በዚህ ሩጫቸው መሃል የገቡ የምን ጀማዓን ስብስብ ውስጥ የምን ስብስብ ውስጥ የጠላት ስብስብ ውስጥ ሄደው መሃል የገቡ ይሆኑ አየው ድፍረትንም አላህ Subhanahu Wa Ta'ala እየነገረ ነው በዲን ላይ ድፍረት እንደሚያስፈልግ ማለት ነው በዲን ላይ ድፍረት የሚያስፈልግ ከዲን ለመመከት ከዲን ለመመለስ ዲን በሚጠቅም ነገር ላይ ድፍረት መልካም መሆኑን እየነገረ ነው فوسطن به መሃል የገቡ በሆኑት به በዚህ በሩጫቸው ጀማዓን ስብስብ ውስጥ የምን ስብስብ የጠላት ስብስብ ውስጥ የገቡ በሆኑ የሚገቡ በሆኑ ፈረሶች እምላለው አላህ Subhanahu Wa Ta'ala አላሁን አየ ስለ ፈረስ እየነገረን ነው ምን አይነት ፈረስ ናት ታማኝ ሆነ ራሱን ለባለቤቱ እየነዳት ላለው መስዋዕት ለማድረግ የተዘጋጀ ለሆነ በፍጥነት በጥንካሬ በሞራል እየሰራ ለሆነ ጠላት መሃል ሄዶ በሚቆም ሆነ ጀግና ፈረስ እየነገረን ነው ይሄን ሁሉ ምሎ ለምንድነው መሐላው ሲባል ኢነል ኢንሳን ይሄ ሁሉ የአላህ መሐላ ለምንድነው የሰው ልጅ እኮ አለ ለረብህ ለጌታው ለከኑድ ከሃዲ ነው አለ የሰው ልጅ ጌታውን ከሃዲ ነው አለ አየው نعم ሱብሃንአላህ ይሄ ሁሉ መሐላ ይሄኛው ነው ለማረጋገጥ ነው ማለት ነው ኢነል ኢንሳን የሰው ልጅ ለረብህ ለጌታው ለከኑድ ነው አየው ከሃዲ ነው ማለት ከሃዲ ነው ኒዕማን የአላህን ኒዕማ የአላህን ጸጋ ይክዳል ማለት ነው የአላህን ጸጋ ይክዳል ማለት ነው ፉዳይል ኢብኑ ዒያድ ምንድነው የሚሉት አንድ ሰው ለአንድ ጥፋት ብሎ 99 መልካም ነገራቶችን ሲክድ ከኑድ እያደረገ ነው ይባላል ነው አየው نعم ስለዚህ ኢነል ኢንሳን ለረብህ ለከኑድ የአላህ የሰው ልጅ በእነዚህ ነገራቶች ሁሉ ይሁንብኝ አለ አላህ Subhanahu Wa Ta'ala የሰው ልጅ ከሃዲ ነው አለ ኒዕማን የኔን ጸጋ ይክዳል ያስተባብላል አለ አንደኛ አያመሰግንም ሁለተኛ ከራሴን ያመጣውት ብሎ ይፎክርበታል ይጎርርበታል ሪያ ይሰርበታል ሱማዓ ይሰርበታል ግልጽ ነው ልክ እንደነ ቃሩን ማለት ነው እኔ ከራሴን ያመጣውት ወብተጊ ፊማ ተከላው ዳረከ አኺራ ሲባል እኔ ከራሴን ያመጣውት ብሎ ይክዳል አያመሰግንም አለን ኒዕማውን ይክዳል ብለናል አንድ መጥፎ ነገር ሲገጥመው አላህ የዋለለትን ጸጋ ሁሉ አፈር ከድሜ ያበላና በዜሮ ያባዛና መና ያስቀረዋል ማለት ነው አየው ኒዕማውን መልካም ነገር ላይ ካልተጠቀመ አላህ የሰጠውን ኒዕማ ጤናውን ገንዘቡን ቤተሰቡን ምናምኑን መልካም አላህ የወደደው የሚወደው ነገር ላይ ካልተጠቀመ ይሄም ኒዕማን መካድ ነው የሚባለው አላህ እሱ ላይ ያስቀመጠበትን ከሱ የሚጠበቀውን ነገር ካላደረገ ገንዘብ ሰጥቶት ዘካት ካላወጣ ሰደቃ ካልሰጠበት ግልጽ ነው ይሄም ከኑድ ይባላል ኒዕማን መካድ ነው የሚባለው ስለዚህ ኒዕማን መካድ ሲባል ብዙ አይነት ነው ማለት አለማመስገን አሁን የጠቀስናቸው በጠቅላላ ከኑድ ውስጥ ይገባል ማለት ኢነል ኢንሳን የሰው ልጅ ለረብህ ለከኑድ ጌታውን ከሃዲ ነው ማለት ነው ጌታውን ከሃዲ ነው نعم ይሄ የበላበትን ማዕድ ረጋጭ ነው የሚባለው نعم وانه ደግሞ እሱ على ذلك በዚህ ተግባሩ ላይ
يعني ከሃዲነቱ ላይ አመስጋኝ አለመሆኑ ላይ ለሸሂድ መስካሪ ነው አለ። መስካሪ ነው ደግሞ አየው አመስጋኝ አለመሆኑ ከሃዲ መሆኑ ላይ መስካሪ ነው ይላል ራሱ ላይ ይመሰክራል አለ። فاعترفوا የቂያማ ቀን ማለት ነው ዛሬ እንኳን ከኔንኛ መጣውት ብሎ በጡንቻው ቢጎርርም የቂያማ ቀን فاعترفوا بذنبهم ነው وشهدوا على انفسهم ነው ራሳቸው ላይ ይመሰክራሉ ማለት ነው። ዛሬ የሚክድ ሰው ቢክድ ነገ ራሱ ላይ መመስከሩ አይቀርም ማለት ነው። ናም ወይ ደግሞ በምላሱ ባይናገርም ሊሳን الحال ነገረ ስራው ሁኔታው ኒዕማን እየካደ መሆኑን ያሳብቃል ያሳያል። በቃ አፌን አውጥቶ ያንን ባይናገረው የሚያየው ሰው የሚታዘበው ሰው እየካደ ያስተባበለ መሆኑን የአላህን ጸጋ ወደ ጎን ያደረገ መሆኑን ራሱ ላይ የመሰከረ ምስክርነት እየሰጠ መሆኑን ይረዳል ማለት ነው። ስለዚህ ይሄንን ለዱንያም ለአኺራም ማድረግ እንችላለን። ወኢነሁ على ذلك لشهيد እሱ እዚህ ላይ ደግሞ መስካሪ ነው አለ ራሱ ላይ ይመሰክራል አለ በንግግር ይመሰክራል አኺራ ቀን ዱንያ ላይ በስራው በሁን ነገረ ስራው በሁኔታው በሐሉ ራሱ ላይ የሚመሰክር ነው የሚያስተባብለው ነገር አይደለም የሚክደው ነገር አይደለም ያውቀዋል እሱም ማለት ነው። ናም አንድ ሰው ተነስቶ አላህ በሰጠው ኒዕማ ሲፎክር ሲጎርር ይሄ ለሪያ ለሱምዓ ሲጠቀመው ይሄ ምስክርነት እኮ ነው ሌላ ምስክርነት እኮ ነው። አላህ የሰጠን ሲጸጋ ለሪያ ለሱምዓ ስትጠቀመው ስትፎክርበት በተዘዋዋሪ ራስ ላይ የመሰከርክ ነው ግልጽ ነው። ስለዚህ በብዙ መልኩ ራሱ ላይ እየመሰከረ ነው የሰው ልጅ ማለት ነው። ወኢነሁ እሱ የሰው ልጅ لحب الخير ገንዘብን ይወዳል ለሸዲድ በጣም ገንዘብን ይወዳል አላህ Subhanahu Wa Ta'ala لحب الخير ገንዘብን ይወዳል الخير ማለት ገንዘብ ነው። አየው ገንዘብ በራሱ አይደለም ችግሩ ገንዘብ በራሱ ኸይር ነው ማለት ነው። ስለዚህ መጥፎ የሚያደርገው ጥሩ ያልሆነ የሚያደርገው ባለቤቱ ነው በእጁ ያስገባው ሰው ነው። ይሄ ኸይር በእጁ የገባው ሰው ነው አጠቃቀሙን ይስትና መጥፎ ያደርጋል እንጂ ገንዘብ በራሱ ኸይር ተብሎ ነው የተጠራ ያለው። አየው ወኢነሁ لحب الخير እሱ ይወዳል ገንዘብ ለሸድ በጣም ይወዳል በጣም መውደዱ እሱ ላይ ያለውን ሐቅ እንዳይሰራ ዘካውን እንዳይሰጥ ሰደቃን እንዳይሰጥ መቀለብ ያለበትን ሰው እንዳይቀልብ አየው ወንጀል እንዲሰራበት ያደርገዋል ማለት ነው። ድንበር ያለፈ حبን ጀመን የሆነ ከልክ ያለፈ የሆነን ውዴታን ይወዳል ማለት ነው የሰው ልጅ። ናም የሚገርም እኮ ነው የሰው ልጅ ታዲያ ይሄንን የሚሰራውን ነገር ይሰራል እንዴ አፈላ ያለም አያውቅም እንዴ اذا بعثر ما في القبور ሲቀሰቀስ ሲወጣ ሲገለበጥ ማለት ነው ما في القبور ቀብር ውስጥ ያለው ሲገለበጥ ቀብር ውስጥ ያለው ሲወጣ ወዴት እንደሚሄድ ምን እንደሚጠብቀው ቀብር ውስጥ ያለው ከተቀሰቀሰ በኋላ ምን እንደሚጠብቀው ምን አይነት ክፍያ ምን አይነት ጀዛ ለእንደዚህ አይነት ሰዎች እንደሚጠብቅ አያውቅም ወይ? ወህሲለ ما في الصدور በቀልብ ውስጥ ያለ በልብ ውስጥ ያለ ነገር ይፋ ሲሆን ምን እንደሚጠብቀው አያውቅም እንዴ? አፈላ ያዕለም የሰው ልጅ አያውቅም እንዴ? መመለሻውን አያውቅም እንዴ? የሰው ልጅ መጨረሻውን አያውቅም እንዴ? የሰው ልጅ የዚህ መዘዝ አያውቅም እንዴ? መች اذا بعثر ما في القبور በቀብር ያለ ሲወጣ ቀብር ውስጥ ያለ ሁሉ ሲወጣ ሲገለበጥ ማለት ነው ውስጥ ያለው ሲወጣ ወህሲለ ما في الصدور ልብ ውስጥ ያለ ነገር ሁሉ ይፋ ሲሆን አየው አንድ ሰው ወንጀልን የሚሰራው በልቡ ከወሰነ በኋላ ነው አይደለ? በልብ ውስጥ ይወሰንከው ንያ ጃዚማ ቁርጥ ያደረከው ነገርም ወደ ስራ ባትቀይረው እንኳን ትጠየቅበታለህ ማለት ነው። የወሰንከው ማለት የወሰንከው ነገር ላይ ሐዲስ النفس ዝም ብሎ ወሬ አያስጠይቅህም ወንጀለኛ ያስደረግም። ግን ወስነህ ቁርጠህ ምናምን የሆነ ነገር ይዞክ የሆነ ነገር ከልክሎ ያንን ነገር ያልሰራህ ከሆነ ትጠይቃለህ በዚህ ማለት። ስለዚህ ያቺ ቀልብ ውስጥ ያለችው እንኳን ትወጣለች ማለት ነው። እንኳን በአፍ የተነገረ ይቅርና እንኳን በተግባር የተተገበረ ይቅርና ማለት ነው። ስለዚህ እነሱ ወጥተው ሁሉ ሰው የጁን የጀዛውን የሚያገኝበት ቀንን አያውቅም እንደ ይሄ ሰው ኢነ ረበሁም ቢሂም ጌታቸው በእነሱ የውመኢድን ያን ቀን ለኸቢር ውስጥ አዋቂ ነው። ለማን ምን ይገባዋል ለማን ምንድነው የሚመጥነው የሚለውን
ለማን ምን አይነት ክፍያ ምን አይነት ጀዛ ጀነት ነው ወይስ እሳት ነው የሚለውን አላህ Subhanahu Wa Ta'ala አዋቂ ነው ኢነ ረበሁም ጌታቸው ቢሂም ያንቀን ቢሂም በእነሱ የውመይድን ያንቀን ለኸቢር ውስጥ አዋቂ ነው አላህ ሁሉ ጊዜ ውስጥ አዋቂ ነው እኮ የውመይድን ያንቀን የሚለው ለምን የጠቀሰው የቂያማ ቀን ስለሆነ የጀዛ ቀን ስለሆነ የሚገባቸውን ነገር የሚመጥናቸውን ነገር ለስራቸው ለልፋታቸው ለንያቸው ከነሱ ጋር የሚሄድን ነገር ክፍያን መልካምም ይሁን መጥፎም ማለት ነው ይሄ መልካምም ይሁን ቅጣቱንም ማለት ነው አላህ Subhanahu Wa Ta'ala አዋቂ ነው ማለት ነው ውስጥ አዋቂ ነው ኢነ ረበሁም ቢሂም የውመኢድን ያንቀል ለኸቢር ውስጥ አዋቂ ነው ውስጥ አዋቂነቱ እንግዲህ የውመኢድን በሚለው የተገደበው ለምንድን አለን ሁሉ ጊዜ አላህ ውስጥ አዋቂ ከመሆኑ ጋር የሚመጥናቸውን ነገር አላህ ያውቃል ማለት ነው እንኳን ውጭ ላይ የሰሩትን እንኳን ውጭ ላይ የተናገሩት የውስጣቸውን ሁሉ ያውቃል አላህ ለማን ምን እንደሚሰጥ ምን መስጠት እንዳለበት አዋቂ ነው ማለት ነው ምን መክፈል እንዳለበት ምን መቅጣት እንዳለበት አላህ Subhanahu Wa Ta'ala አዋቂ ነው አለ ማለት ነው ይሄ ሱረቱል አዲያት የተናገረበት ነው እንግዲህ አላህ Subhanahu Wa Ta'ala አንድ ሰው ካዲ መሆኑን ኢማን ካዲ መሆኑን መጀመሪያ ስለ ፈረስ ተናግሮ ነገረም ማለት ይሄ ማለት ለምንድነው ጎን ለጎን ምን እየነገረ ነው ፈረስ የባለቤቱን ውለታ አይረሳም አየው የባለቤቱ ውለታ አይረሳም ይሄው ጥፋት ውስጥ አደጋ ውስጥ ሊጥልበት የሚችል ጦርነት ውስጥ እንኳን ገባ ቢለው ይገባል ማለት ነው ምክንያቱም ባለውለታውን አይረሳም ማለት ስለዚህ አንድ ሰው እንዴት የሰው ልጅ አቅል ያለው ፈረስ እንኳን እንደዚህ ይሄውና ለባለቤቷ ብላ ፈወሰጥነ ቢሂ ጀማዓ ጣላት ማከል እየገባች ነው እንደዚህ እየፈጠነች እየሄደች እንደዚህ እየሮጠች እያለከለከች እንደዚህ የሰው ልጅ እንዴት ከእንስሳ በታች ይሆናል እንዴት የአላህን ጸጋ የአላህን ኒዕማ ይክዳል ማለት ነው ይሄ እንግዲህ ሌላ ማጽናኛ ነው ማለት ነው አየው ዛሬ አንተ የሆነ ሰው ቢክድህ የሆነ ውለታ ውለህለት ቢክድህ ቃሉን ባይሞላ አትገረም ማለት ነው ምክንያቱም የሰው ልጅ ሊረቢ ለከኑዝ ነው አላህ የጠበቀው አላህ ከዚህ የወፈቀው ከዚህ ያወጣው በፈድሉ በረህመቱ ያወጣው ሰው ካልሆነ በስተቀር አላህ ያልመራው ሰው ካልሆነ በስተቀር ሰው ልጅ ኒዕማን ካጅ ነው ስለዚህ ዛሬ አንድ ሰው ኒዕማን ቢክድብ ቢያስተባብልብ ቢክድህ አትገረም ማለት ነው ምክንያቱም እንኳን እንዳንተ እንደሱ ያለውን እንደሱ አምሳያ የሆንከውን አንተን ይቅርና አምላኩን የፈጠረውን አላህን እንኳን የሰው ልጅ ካጂ ስለሆነ ልትጽናና ይገባል ማለት ነው ብዙም ያ ነገር ቢከሰት ሰው ቢክድህ በጣም ልትደነቅ ልትደናገጥ አይገባም ማለት ነው ግልጽ ነው ይሄንን መልእክት እያስተላለፈ ነው ማለት ነው ሌላው የሰው ልጆች እንግዲህ ሂሳብ ይጠብቃቸዋል ከቀብር መነሳት ይጠብቃቸዋል ሁሉም ሰው መዘጋጀት አለበት ማለት ነው እስቲ ኢነል ኢንሳን ለሁብ الخير ለሸዲድ ተብሏል አይደል ከምትወደው ነገር እስቲ ሰደቃ ስተነስና እዚህ ውስጥ ወቀሳ ውስጥ እንዳትገባ ማለት ነው በጣም ይወዳል የሚወድ ገንዘብን ይወዳል አይደል ከምትወደው ነገር ተነስተን እንስጥ እስቲ ዛሬ ነገ ሳንል ተነስተን እንስጥ እስቲ ከዚህ ነገራቶች ውስጥ ለመውጣት አኺራችንን ለማትረፍ ይሄንን ሲፋ ለመጋፈጥ የሆነን ነገር ያለን ውዴታ የሆነን ኸይር ስራ እንዳንሰራ እንዳያደርገን ይሄንን ባህሪ ለመላመድ ዛሬ ጀምረን የሆነ ነገር ተነስተን ምን ወደው ነገር እስቲ ፈልገን ከዛ ውስጥ የሆነ ነገር እንስጥ እስቲ ይሄ ነው እንግዲህ ዛሬ ላይ ሙናፊቅ የሆነ ሰው ዛሬ ላይ በቀልቡ ንፍቅናን ደብቆ በቀብሩ ሒስድን ደብቆ በቀብሩ ኩፍርን ደብቆ ሽርክን ደብቆ ከላይ ሙስሊም እየመሰለ ያለ ሰው ዛሬ እንደ ሙስሊም ነው ሙአመላ የምናደርገው ነገ ቂያማ ቀን ግን ሁሉም ወሁሲለ ማ ፊ ሱዱር ነው ልብ ውስጥ ያለ ስለሚወጣ ሙናፊቅ እንደ ሙናፊቁ ሙሽሪክ እንደ ሙሽሪኩ ካፊር እንደ ካፊርነቱ ነው የሚጠየቀው ማለት ነው ካፊር እንደ ካፊርነቱ ይጠየቃታል እንጂ እንደዚህ ዱንያ ላይ በቃ እንደ ሙስሊም ሙአመላ እንዳደረግነው ሙአመላ እናደርገዋለን ማለት አይደለም ማለት ነው ልክ ያለፈ የገንዘብ ውዴታ በላ ውስጥ ይከተናል የሚለውን ከዚህም በፊት ጠቅሰናል ማለት እንግዲህ አፈላ ያዕለሙ اذا بعثر ما في القبور የሚለውን ከነገረን በኋላ አላህ Subhanahu Wa Ta'ala መቼ ነው ይሄ የሚሆነው ቀብር ውስጥ ያለ ነገር ተገልብጦ የሚወጣው
ቀልብ ውስጥ ያለ ነገር የሚወጣው መቼ ነው የሚሆነው? ወይ ደግሞ ምን ይከሰታል እዛ ያን ቀን ከሚከሰቱ ክስተቶች ውስጥ ሌላው ምን አለ የሚልን የሚያወራልን ሱራ ተከትሎ መጣ። ሱረቱል ቃሪዓ መክያ ናት። 11 አያዎችን ይዛለች። ተመሳሳይ 36 ከሊማዎችን 152 ሐርፎችን ይዛለች። ያ ማለት በትንሹ ሷን የቀራት ሰው 1520 አጅሮችን ያገኛል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እዝነተ ሰፊና ለሙእሚኖች አዛም በሆነው ጀምራለሁ። አልቃሪዐቱ መልቃሪዐቱ ወማ አድራከ መልቃሪዐቱ። አላህ Subhanahu Wa Ta'ala አልቃሪዐ አለ። ይህ አስደንጋጭ ነው። እንግዲህ አንኳኩዋ አለ። አንኳኩዋ ማንኳኳት ነው። ቃሪዐ ማለት የሰውን ልብ የምታንኳኳ የሰውን ጆሮ የምታንኳኳ አደገኛ በከባድ ሁኔታ የምታንኳኳ ማለት ነው። መልቃሪዐ ቃሪዐ ቆይ ምንድናት አለ። ምንድናት አለ። አየው ይሄ አሁንም እንድትጓጓ ያደርጋል ማለት ነው። ምንድነው ይሄ ጥያቄ ያስከተላል አላህ። ወማ አድራከ መልቃሪዐ አየው ደገመልክ። ምን አሳወቀ ቃሪዐ ምን እንደሆነች? ቃሪዐ ምን እንደሆነች ምን አሳወቀ? አላህ Subhanahu Wa Ta'ala ቁርአን ውስጥ ወማ አድራከ ያለውን ነገር ነግሮናል። ወማ አድራከ የሚለውን ነግሮናል። ለዛ ነው አሁን ወማ አድራከ ያለውን ሊገልጽልን ነው ማለት ነው። አልቃሪዐቱ መልቃሪዐ አልቃሪዐ መልቃሪዐ ቃሪዐ ምንድናት? ወማ አድራከ ምን አሳወቀ? መልቃሪዐ ቃሪዐ ምን እንደሆነች ምን አሳወቀ? ምን አሳወቀ? ቃሪዐ እኮ የውመ ቀናት አለ። አየው ቀናት አለ። ሹፍ የኩኑ الناس ሰዎች የሚሆኑበት ቀን ነው አለ። ቃሪዐ ማለት አንኳኩያ ማለት ያው የቃል ትርጉሙ ነው እንጂ አልቃሪዐቱ መልቃሪዐ ወማ አድራከ መልቃሪዐ ቃሪዐ መልቃሪዐ ቃሪዐ ምንድናት? ወማ አድራከ ምን አሳወቀ? መልቃሪዐ ቃሪዐ ምን እንደሆነች? ቃሪዐ እኮ የውመ ቀናት ይኸው እየተረጎመልን ነው ራሱ ማለት ነው። የኩኑ الناس የሰዎች ይሄ ከቂያማ ስሞች ውስጥ አንዱ ነው ቃሪዐ ማለት ነው። የኩኑ الناس ሰዎች የሚሆኑበት ቀን ነው። ከልፈራሺ አልመብሱስ እንደ ተበታተነ የእሳት ራት። ፈራሽ ማለት የእሳት ራት። የእሳት ራት ታውቃላችሁ? ትንሿ ቢራቢሮ ማለት ነው። መብራት ላይ ምናምን ሮጣ መጣ እሳት ላይ ምናምን ሮጣ የምትገባው ናት የእሳት ራት የምትባለው። ከልፈራሺ እንደ እሳት ራት ናት። የእሳት ራት ደግሞ አልመብሱስ የተበታተነ ማለት ነው። የተበታተኑ አሁን አንበጣም ብታዩ አንበጣ ወፎችን ብታዩ በጅምላ በስርዓቱ ነው የሚጓዙት ተርቲባቸውን ጠብቀው። አንበጣም እንደዛው በጅምላ በስርዓት ነው የሚጓዛው። የእሳት ራቶችን ደግሞ ተመልከቱ። እርስ በርስ ይጋጫሉ። ከአምፖል ሄደው ክው አምፖል ውስጥ ይጋጫሉ። መተው ፋኖስ ውስጥ ይገባሉ። መተው ሻማ ውስጥ ይገባሉ። መተው እሳት ውስጥ ይገባሉ። አየው እርስ በርስ ይጋጭ ምን የት እንደሚሄዱ አያውቁም። አንዱ ወደዛ አንዴ ወደዚህ አንዴ ሄዱ አምፖሉን ይገጫል። አንዱ እርስ በርስ ይጋጫሉ። አየው የሰው ልጆች የቂያማ ቀን ከቀብር ውስጥ ሲቀሰቀሱ ወዴት እንደሚሄዱ አያውቁም። ልክ እንደ እሳት ራት አሁን የምትሄድበትን ስለማታውቅ እኮ ነው ሄዳ ከአምፖል ጋር የምትጋጨው። የምትሄድበትን ስለማታውቅ ነው ሄዳ እሳት ውስጥ የምትገባው። እንደዛ የሚሄዱበትን የማያውቁ የተወዛገቡ የሆኑ ከዛ እንደ እሳት ራት ብዛት ያላቸው የሆነ ከዛ አልመብሱስ የተበታተኑ የሆኑ ሆነው ይሆናሉ የሰው ልጆች አለ። የውመ የኩኑ الناس የሰው ልጅ ይሆናሉ ከልፈራሽ እንደ እሳት ራት አልመብሱስ የተበታተኑ የእሳት ራት ይሆናሉ አለ። ሹፍ የሰው ልጆች ናቸው እንደዚህ የሚሆኑት። የሰው ልጅ ብቻ አይደለም። ወተኩኑ الجبال ያ ጠንካራው የአላህ ፍጡር ተራራም ይሆናል። ከልዕህኒ እንደ ሱፍ ይሆናል። አልመንፉሽ እንደ ተዘረዘረ እንደ ተበጠረ ሱፍ ይሆናል አለ። ሱብሃንአላህ ሱብሃንአላህ የሰው ልጅ እንደ እሳት ራት ይሆናል አለ። አልመብሱስ ማለት ተበታተነ እሳት ራት የሚሄጃውን የማያውቅ ማለት ነው። ብዛት አለ ግን ሁሉም አንዱ ወደዚህ ይሄዳል። ልክ ከቀብር ስንነሳ ኢዳ በኡሲራ ማፊል ቁቡር ወዴት እንደምንሄድ አናውቅም። አንዱ ወደዛ ይሄዳል። ብዛት አለን ወዴት እንደምንሄድ አናውቅም። የሚጠራን አካል እስኪ ጠራን ድረስ ማለት ነው። የሚጠራን አካል እንጠራለን አይደለ? ስንጠራ ነው ወደ አንድ አቅጣጫ የምንለወጠው ማለት ነው። ለዛ ነው አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ ላይ እንትንን ይነገረም ማለት ነው። ከተጠራም በኋላ ከልጀራድ ያለን ከልጀራድ እንደ አንበጣ ይሆናሉ አለ። ከተጠራም በኋላ
ተርቲባችን ይዘን ነው የምንሄደው ሳንጠራ በፊትስ ወዴት እንደምን ስለማናቅ ልክ እንደ እሳት ራት ወደዚህ አንዱ ወደዛ ውዝግብ ግራ የተጋባን ብዛት ያለን ግን ደካሞች ሜዳችንን ማናቅ ብትንትን ያለን ሰዎች እንሆናለን አለ ወተኩኑ الجبال ተራራዎች ደግሞ ይሆናሉ አለ ከልዕኒ እንደ ሱፍ ታውቃላችሁ ሱፍ ማለት የእንስሳ የበግ ጸጉር ማለት ነው ሱፍ ታውቃላችሁ የበግ ጸጉር በህይወት ያለች ከላዩ ላይ ጸጉሩ ይሄ ብዙ ጸጉር ያላቸው በጎች ወይ ግመሎች ምናምን ከላያቸው ላይ ጸጉሩ በግ ነው ብዙ ጊዜ ይሄ ብዙ ጸጉር ያለው የበግ ዝርያ አለ ከሱ ላይ ጸጉሩ በመቀስ በእጅ መቀስም ይሁን በኤሌክትሪክ መቀስ ይቆረጣል ከዛ ይታጠባል አፋሩ ቆሻሻው ምናምን ከላዩ ላይ ይወገዳል ከዛ በኋላ ትብትብ ያለ ስለሆነ ያኔ ቁጥርጥር ያለ ስለሆነ ምን ይደረጋል ዘርዘር ይደረጋል ይሄ ቁጥርጥር ያለው ልክ የሰውን ጸጉር የተያያዘን ጸጉር ሴቶች የተቆጣጠረን ጸጉር ምንድነው ምናረግ ሞሽጠው የለ ያም ጸጉር የበግ ጸጉሩ ሱፉ ማለት ነው የተያያዘ የተቆጣጠረው እንዲለቅ ምን ይደረጋል ይሞሸጣል ይበጠራል ማለት ነው ልክ እንደ ጸጉር ዘርዘር እንዲደረግ ይደረጋል በማበጠሪያ ሙሽጥ በሚመስል ነገር ይሞሸጣል ይበጠራል ማለት ነው ምንድነው የተቆላለፈው የተቆጣጠረው ነገር ፈታ እንዲል ማለት ነው እሱ ነው ምን የሚባለው መንፉሽ የሚባለው መዘርዘር ማበጠር ወይ ደግሞ መሞሸጥ ማለት ነው አሁን ሲበጠር ጸጉርን አስቡት ሲበጠር ይሄ በግ ጸጉር ነው ሲበጠር በጣም ቀጭን ከዛ ዝርዝር ያለ ነገር ነው የሚሆነው አይደለ አሁን አንድ ላይ ሲሆን ከባድ ሊሆን ይችላል ያኒ እፍ ብትለው አይንቀሳቀስም ግን ዘርዝር ሲል ጸጉር ዝርዝር ብሎ እንደዚህ ተሞሽጦ ብታስቀምጠው ንፋስ ነገር ሲያገኘው ንፍስ ብሎ አይደለም የሚሄደው ስለዚህ እንደዛ ከልዕኒ እንደ ሱፍ ይሆናል እንደ በግ ጸጉር ይሆናል አልመንፉሽ እንደ ተሞሸጠ እንደ ተዘረዘረ እንደ ተበጠረ ግልጽ ነው እንደ ተነፈሰ የበግ ጸጉር ሱፍ ይሆናል ይሄንን ሱፍ ይሆናል ማለት ያ ማለት ብትን ይላል ማለት ነው ብትን ይላል ልክ ንፋስ ታገኛት እሱ ልክ ጸጉር ንፋስ ሲያገኘው ይበር የለ እንደሱ ብትን ብሎ ሀባ መንሱራ ይሆናል ማለት ነው ይሄ እንግዲህ ተርቲብ አለው ነው መጀመሪያ እንደ ተዘረዘረ እንደ ተበጠረ ጸጉር ይሆናል ይሄ ነው ከዛ ከሲባን መሂላ ይሆናል ከዛ ሀባን ሙንበሳ ይሆናል ማለት ነው በተርቲብ ብትን ይላል ማለት ተራሮች ወተኩኑ الجبال ተራሮች ይሆናሉ ከልዕኒ እንደ ሱፍ አልመንፉሽ እንደ ተበጠሩ እንደ ተሞሸጡ ሱፍ የበግ ጸጉር ይሆናሉ ነው ተረቂ ነው እንግዲህ ትልቅ ማስፈራሪያ ነው ሰው ልጅ እንደዛ ይሆናል ተራሮች ብትን ይላሉ فاما ያንቀን ታዲያ فاما من ثقلت موازينه ሚዛኑ የከበደችለት የኸይር ሚዛኑ ከመጥፎ ከወንጀል ሚዛኑ የበለጠችለት የኸይር ሚዛኑ የደፋችለት ሰው فهو في عيشة راضية አስደሳች ህይወት ውስጥ ነው የሚሆነው فهو في عيشة ህይወት ውስጥ ነው የሚሆነው راضية አስደሳች የሆነ ህይወት ውስጥ ነው የሚሆነው የሚኖርባት ጀነትም እሱን ተወደዋለች እሱም እሷን ይወዳታል አስደሳች የሆነ ህይወት ውስጥ ይኖራል وأما من خفت موازينه ሚዛኑ የቀለለችበት ሰውሳ የወንጀል መልካም ሚዛኑ የቀለለችበት ሰው የመጥፎ ሚዛኑ የበለጠችበት ሰውሳ ኸይር ስራው አንሶ ወንጀሉ የበዛበት ሰውሳ እሱ فأمه መመለሻው ሃዊያ ናት አለ ገደሊቷ ናት አለ ሱብሃንአላህ فأمه መመለሻው ሃዊያ ናት አለ ሃዊያ ማለት ገደሊቷ ናት አለ وما أدراك ما هي ሃዊያ ምን እንደሆነች ምን አሳወቀ አለ وما يدريك ካለ አይናገርም አላህ وما أدراك ካለ ግን ይናገራል وما أدراك ምን አሳወቀ ما هي እሷ ምን እንደሆነች ገደሊቷ ምን እንደሆነች ምን አሳወቀ እሷ ገደል እኮ ዝም ብሎ ኖርማል ገደል ሳይሆን ናሩን እሳት ናት ሃሚያ ለብላቢዋ እሳት ናት ለብላቢ ሆነች አቃጣይ ሆነች እሳት ናት አለ አዩ ሱብሃንአላህ አገላለጽ ለብላቢዋ አቃጣይዋ ተኳሳዋ እሳት ናት አለ እና ማይታኮስ ማይለበልብ ማያቃጥል እሳት አለ እንዴ ሁሉም እሳት ይለበልባል ስለዚህ ናሩን ሃሚያ ሲል ሌሎች እሳቶች
ከዚች እሳት አንፃር ለብላቢ አይባሉም ማለት ነው። አየው ሌሎች እሳቶች ከዚች ከሃዊያ አንፃር ለብላቢ አይባሉም ማለት ነው። አቃጣይ አይባሉም ማለት ነው። ተኳሾች አይባሉም ማለት ነው። እቺ በጣም ለብላቢ በጣም አቃጣይ የሆነች እሳት መሆኗን ነው አላህ Subhanahu Wa Ta'ala ናሩን ሐሚያ ያለ ያለው እንጂ ናር ከሆነ ለብላቢ ነው አቃጣይ ነው። ናሩን ሐሚያ አለ አላህ Subhanahu Wa Ta'ala ለብላቢዋ እሳት ናት እኮ ሃዊያ የምትባለው። ሃዊያ ከጀሃነም ስሞች ውስጥ አንዱም ነው ተብሏል። ግን ያው አልሙሂም ፈኡሙሁ ማለት እናቱ ማለት ነው። ሌላ መመለሻ የለውም ማለት ነው። ሰው ልጅ እናት እቅፍ ውስጥ እንደሚገባው የሱ መታቀፈው እንደ እናት እቅፍ አድርጋ የምታስቀምጠው መጠለያው መመለሻው ሃዊያ ገደሊቷ ናት አለ። ገደሊቷ ናት። እሷ ውስጥ ያቺ ገደሊቷ ውስጥ በጭንቅላቱ ይምዘገዘጋታል። ወጭንቅላቱ ገደሊቷ ውስጥ ይምዘገዘጋታል አለ። ናሩን ሐሚያ እሷ ደግሞ ወማድራ ከማሂያ እሷ ምን እንደሆነች ምን አሳወቀ? ገደሊቷ ናሩን ሐሚያ ለብላቢዋ እሳት ናት አለ ማለት ነው። ይሄ እንግዲህ ከባድ የሆነ እንትን ነው ማለት ነው። የሰው ልጆች ከቀብር ሲነሱ ወዴት እንደሚሄዱ አያውቁም። አላማቸው ወዴት መሄድ እንዳለባቸው አያውቁም እስኪጠሩ ድረስ ማለት የቂያማ ቀን ከባድ አስደንጋጭ ሁኔታ እንዳለ መልካም ስራ ሰርቶ የሄደ ሰው መልካም ስራ ሚዛኑ የበለጠ ሰው ለሱ መጨረሻው እንደሚያምር ህይወቱ ያማረ ደስ የሚል ህይወት እንደሚኖር በተቃራኒው ደግሞ ያንን የሌለው ሰው ደግሞ ጥሩ ያልሆነ ነገር እንደማይጠብቀው ነው ማለት። ስለዚህ ሰው በጥንካሬው ሊታለልም አይገባም፣ ልትሸወድ አይገባም። ምክንያቱም አላህ ይሄ ትልቅ ተራራን ነው ከእህኒል መንፉሽ የሚያደርገው ዝም ብሎ ተዘርዝሮ ተበትኖ እንደተቀመጠ ጸጉር የሚያደርገው ማለት ነው። ዝም ብሎ ንፋስ ይዞት እንደሚሄደው ነገር ማለት ነው። ስለዚህ እንኳን አላህ እንደዚህ ተራራ እንደዚህ ያደረገው ጌታ አንተን ምን እንደሚያደርግ ደግሞ ማሰብ አለበት። ስለዚህ ተዋዱእ ማድረግ መተናነስ ለአላህ ራስን ዝቅ ማድረግ ያስፈልጋል ነው። የጀነት ሰው የሳት ሰው አለ። ሁሉም ሰው ሚዛን የሚባል ነገር አለ። የሰው ልጅ ስራው መዝገቡ እሱ የሚመዘንበት ሚዛን የሚባል ነገር አለ። ሞቶ መቀስቀስ አለ። የቂያማ ቀን ምን ያክል አስፈሪ መሆኗንም ነው የሚያሳየን ማለት ነው። ወለዓዲያቲ ضبحا ሯጭ በሆኑ ፈረሶች ባለከለኩ ጊዜ ማለት ባለከላኪ በርጋጊዎች እምላለው። ፈልሙሪያቲ ቀድሐን አቀጣጣይ በሆኑ በእርግጫቸው አቀጣጣይ መሆኑ ቀድሐን በእርግጫቸው አቀጣጣይ በሆኑት እምላለው። ፈልሙጊራቲ ሱብሐን በሌሊት በጧት ወራሪ በሆኑ ድንገት ዘማች በሆኑ ፈረሶች እምላለው። ፈአተርነ ቢሂ ነቅዓን በዚህ አዋራን የሚያነሱ በሆኑ እምላለው። ፈወሰጥነ ቢሂ ጀምዓን መሃል በሚገቡ በሆኑ ጀምዓን ስብስብ የጠላት ስብስብን መሃል በሚገቡ በሆኑ ፈረሶች እምላለው። ኢነል ኢንሳን የሰው ልጅ ለረቢሂ ለጌታው ከኑድ ለከኑድ ከሃዲ ነው አመስጋኝ አይደለም የሚጠበቅበትን ነገር አያደርግም ነው። ወኢነሁ እሱ አላ ذلك ለሸሂድ እዚህ ላይ ደግሞ ይመሰክራል ያውቀዋል። እሱ ራሱ ላይ ይመሰክራል ነው። እሱ እንደውም አፋውቶ ያመሰክር ስራው ራሱ ይመሰክርበታል ነው። የቂያማ ቀንማ ይመሰክራል። ፈአተረፉ ቢذنبهم ነው ነገሩ። ወኢነሁ እሱ لحب الخير ለሸዲድ ገንዘብን በጣም ይወዳል። ልክ ያለፈ ውዴታን ይወዳል። ያ ደግሞ የሚጠበቅበትን ሐቅ እንዳይወጣ አደረገው። ሰውን እንዲበድል አደረገው። የማይገባን ነገር እንዲሰራ አደረገው። አፈላ ያዕለሙ ይሄ እንደዚህ አላህን የሚክደው ሰው ገንዘብን ልክ ያለፈ ውዴታ ወዶ ጥፋት ውስጥ የሚገባ ሰው አያውቅምን? ኢዛ ቡዕሲረ ማ ፊል ቁቡር ቀብር ውስጥ ያለ ነገር ሲወጣ ወሁሲለ ማ ፊ ሱዱር ልብ ውስጥ ያለ ነገር ይፋ ሲሆን ምን ሊሆን ነው የሱ መጨረሻ ምን ሊሆን ነው የሚለውን አያስብም እንደ ሰው ልጅ መጨረሻዬ ጥሩ ይሆናል ወይስ ጥሩ አይሆንም
መጨረሻዬ ያምራል ወይስ አያምርም ይሄንን ነገር የሚሰራ ሰው ይሄንን አያውቅም እንዴ ከሰው ከቀብር የሚነሳበት ልብ ውስጥ ያለ ነገር ይፋ የሚሆንበት ቀን እንዳለ አያውቅም እንዴ እነ ረበሁም ቢሂም ጌታቸው ለነሱ የውመይዲን ያንቀል ለኸቢር ውስጥ አዋቂ ነው ምን እንደሚሰጣቸው ምን ለማን እንደሚሰጥ መስጠት እንዳለበት ያቃል ነው አልቃሪዓቱ መልቃሪያ ቃሪያ ምንድናት ወማ አድራከ ምን አሳወቀ መልቃሪያ ቃሪያ ምን እንደሆነች ምን አሳወቀ ቃሪያ እኮ የውመ ቀናት የኩኑና ሰዎች የሚሆኑበት ከልፈራሽል መብሱስ እንደተበታተነች የእሳት ራት እንደ እንስሳናት ቢራቢሮ ምትመስል ማለት ነው ቢራቢሮ ትመስላለች ታውቃላችሁ የእሳት ራት ከልፈራሽ መብሱስ የተበታተነች የእሳት ራት የሚሆኑበት እንደዛም የሚሆኑበት ውዝግብ የሚሉበት የሚሄዱበትን የሚያውቁበት ግራም ይጋቡበት ቀን ነው ወተኩኑ الجبال ተራሮችም የሚሆኑበት ከልኢህኒል መንፉሽ እንደተበታተነ ዘርዘር እንዳለ ሱፍ እንደሚሆኑበት የበግ ጸጉር እንደሚሆኑበት ተራሮች እንደዛ ሆነው ብትን ብለው እንደሚጠፉበት ቀን እኮ ነው ሱዋል ያን ቀን ላይ ታዲያ ፈአማመን ተቆለት መዋዚንሁ ሚዛኑ የከበደችለት ሰው ኸይሩ የደፋለት ሰው ፈህወሱ في عيشة راضية አስደሳች ህይወት ውስጥ ነው የሚሆነው ወአማመን خفت መዋዚንሁ ሚዛኑ የቀለለችበት ኸይር ስራው ያነሰችበት ፈኡሙሁ የሱ መመለሻ ሃዊያናት ገደሊቷ ናት ወማ አድራከ ምን አሳወቀ ማ ምን እንደሆነች የሷ ምን እንደሆነች ገደሊቷ ምን እንደሆነች ምን አሳወቀ እሷኮ ናሩን እሳት ናት ሐሚያ ለብላቢዋ አቃጣይዋ እሳት ናት ከሷ አንፃር ሌሎች እሳቶች አቃጣይ አለብላቢ የማይባሉበት ሁኔታ ላይ በጣም አቃጣይ ሆነች እሳት ናት እዛ ውስጥ ነው ክፉ ስራ ይበለጠበት የሆነ ሰው እዛ ጀሃነም ውስጥ ነው የሚገባው አቃጣይ የሆነ ጀሃነም ውስጥ ነው ማለት የዱንያ እሳት ከአኺራ እሳት 1% ነው 99% 1% የዱንያ እሳት ነው ከአኺራ እሳት ማለት ነው የአኺራ እሳት እንዴት ሊሆን ነው የሚለውን ማለት ነው سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته